الصلاة والسلام على رسول الله صلى الله عليه وسلم قال يا قوم እና የአላህ ረሱሎች ያው እንደሚታወቀው እንግዲህ የተልኳቸው ግዝፈት ያውቁታል በሚገባ ይሄን ሪሳላ ይዘው ወደ ህዝብ ሲመጡ ወደ ጣዖታውያን ምን ያህል መዘዝ እንደሚያስከትላቸውና ፍዳ እንደሚያስፈጃቸው ያቃሉና ጦዊለ ነፈስ ናቸው ትንፋሻቸው ረጅም ነው አንድ ባለጌ አላዋቂ ተነስቶ ስለወረፋቸውና ስለዘለፋቸው አኩርፈው እንደኛ ምን አጨቃጨቀኝ ብለው ወዳው ቅስማቸው የሚሰበር ነገር አይደለም እልክ ያስፈጃሉ እና ምንም ስሜታቸው አልተነካም ሰዎቹ ገና ከመነሻው እንደብድ ይቆጠሯቸው አንተን እኮ ትልቅ ተስፋ ጥለንብህ ነበር እንደዚህ እኮ ነው ባጭር ተበላሸህ ተኮላሸህ የሚል ቃል ምን ያህል ነው ሰውን ሞራሉን የሚያደቀው ይህን ሲሏቸው ያቀውም የምትለውን ቃል እንኳን እንዲቀይሩ አላስቻላቸው ማለት ነው እናንተ ሰዎች ይላል ሰቆጣ ሲል አይደለም እንደዛ እንኳን አሉ ምንም እንደ እነሱ እንሳቸውን እንደብድ እንደቆጠሩ ባታቁ እንጂ ዋና አብዶች እናንተ ናቸው አሉና ምን አረጋለሁ እንግዲህ እንደፈረደብኝ እነዚህ እንጅሎችን እያባበልኩ መቀጠል አለብኝ አሉና ያቀውም አሉ አሁንም ያቀውም ወገኖቼ ሆይ አራአይቱም አኽቢሩኒ እስቲ ንገሩኝ አስረዱኝ እንኩንቱ አላ በይነቲ ምን ረቢ ሱብሃንአላህ እነሱ ለሰነዘሩ ዘለፋና ነቀፋ መልስ መስጠት አልፈለጉም ምክንያቱም ጭብጡን ያስለቅቀሃል አንድ ባለጌ ቶሎ ተቆጥተህ አልሆነ ነገር ውስጥ እንድትገባ ነው የሚገፈጥር ብዙ ጊዜ ክርክር የማያውቁ ሰዎች ከመነሻው ነው የሚበሉት ገና ምክንያቱም ደም የሚያፈላ ነገር አንተን ክብርህን የሚነካ ነገር ሲሰነዝርብህ ከራስህ ላይ ወደ መከላከል ትለይ አይደለ ተልኮህን ትረሳና የተላክበት የተነሳህለትን አላማ ነው መቀጠል ያለብህ ስላንተ የሚሰነዘረውን ነገር እንዳልሰማህ ነው መተው ያለብህ ረሱሎች ሁሉ ጊዜ እንደዚህ ናቸው እንዴት እንዲትለኛለህ ካልከማ ጨብቅጥህ ለቀቅ ማለት ነው ስለዚህ ካነ ረሱላህ ሰለላሁ ዐለይሂ ወሰለም ላ يغضب لنفسه ولا ينتقم لها ይላል የአላህ ረሱሎች ነብዩ ብቻ ሳይሆኑ ሌሎችም ለማንነታቸው አይቆጡም ነበር ፈለገ ከፍ ዝቅ አርጎ ቢያብጠለጥሏቸው ቢያዋርዷቸው ረሱሎች እንዴት እንዲትለኛለ ብለው ከራሳቸው ላይ ለመከላከል አይሞክሩም ነበር ያ ከሆነ አላማቸውን ያስለቅቃላ ጥላትም መቸው እዛ ላይ ነው ስለዚህ ስላንተ ሲሰድብህ ወሻታም ሌባ አጭበርባሪ ሳሂር ምናምን ወሃቢ ምን ሲልህ ምንም ደንታ አትሰጠው እንግዳውሳ የፈለገውን ታስጨርሰውና ጨረስክ እስቲ ወደዛ ወደ ጭብጡ እንመለስ ነው ያልኩ ነገር የተውሂድ ጉዳይ እኔ ሰው ነኝ ጓደኛ ነኝ የፈለከውን በለኝ ችግር የለውም ግን ዋናው ነገር ስለ ጌታ ነው የማነጋግርህ ትለዋለህ የዛ ጊዜ በግድ እንዲያስብ ታረጋዋለህ ማለት ነው ምን አይነት ጉር ነው እንደዚህ እየዘለፍኩት እንዲያዋረድኩት ለምን መልስ አይሰጠኝም ይላል እሱ ራሱ ተሳኡል ውስጥ ይገባል ማለት ነው እና ያቀውም አሉ ወገኖቼ ሆይ እንኩንቱ አላ በይነቲ ሚን ረቢ ሽፍ እናንተ እኔ መጀመሪያ ይሄንን ሪሳላ ከማምጣቴ በፊት ተስፋ የተጣለብኝ ጥሩ ልጅ ለጥሩ ማዕረግ የምትመኙኝ መሆናችሁን ነግራችሁኛል አሁን ግን ያ ተስፋችሁ ተበላሽቶ ባልሆነ አቅጣጫ ባልጠበቃችሁ ሁኔታ ላይ እንደወደኩኝ መርዶውን ተነግሮኛል ይሁን ግድለም እንዳላችሁት ከሆነ ያው አንድ ነገር ነው ካልሆነስ ከዚህ ሌላ ሊሆንስ አይችልም ወይ እናንተ እንዳላችሁት አንድ ግምት ነው እናንተ አባባል ከሆነ አንድ ሁኔታ ነው ያ ሳይሆን በተቃራኒውን የምለው እውነት ከሆነስ ደግሞ እናንተ አበድክ ቀወስክ የምትሉ ሳይሆን እናንተ መረዳት አቅቷችሁ እንጂ እኔ ግን የተሻለ ድል ይዤ መጥቼ ከሆነስ በዛ መልክ ስለምን አናየውም ሾፍ አላ በይነት ሚን ረቢ አላ ቡርሃን ሚን ረቢ እኔ የአላህ መልእክተኛ ነኝ ብዬ ነው የተነሳሁት እናንተ እንደብድ ቆጥራችሁኛል አላህ ግን ይሄን ነገር እውነት ነው ማረጋገጫ ሰጠዋለሁኝ ብሎ ካረጋገጠልኝስ ምን ትላላችሁ ወአታኒ ሚንሁ ረህማ ከሱ የሆነ ጸጋ ከሸረኝ ይሄ ንቡዋ ማዕረግ ቀላል ነገር አይደለም በብር የሚገዛ ወይ በትምህርት በጥረት የሚገኝ ነገር አይደለም ከጌታ የሆነን ችሮታ ሰጥቶኝ ለግሶኝ ከሆነ ፈመን ينصرني من الله ان عصيته ግን ይሄንን ነገር አድርጎኝ ከናንተ መሐከል ለዚህ ታላቅ ማዕረግ መርጦኝ ከሾመኝ በኋላ
እናንተን ወገኖችን ላለማስቀየም ብዬ በባጢል ላይ እናንተ ጋር በወግን የአላህን ሪሳላ ኸይኘ የዛ ጊዜ ምን ይሆናል በአላህ በኩል የሚመጣብኝ ነገር ኢን አሶይቱ ማለት ኢን ኻለፍቱሁ ወከተምቱ ሪሳለተሁ ወተጃመልቱ ማዓኩም እናንተ ጋር ለመስማማት ብዬ ተልኮዬን ቸል ብዬ ጌታ የሰጠኝን እድል አርክሼ እናንተ ላለማስቀየም ብዬ እናንተ ጋር በወግን ጌታ ደግሞ ለምን የኔን የሰጠውን ማዕረግ ጣልክ ብሎ ቢቆጣና ዱላ ቢያነሳ ፈመን የንሱሩኒ ማን ነው የሚያስጥለኝ ታስጥሉኛላችሁ ሹፍ ሎጂክ በሆነ አነጋገር ማለት ነው ይሄ ነገር እንግዲህ መለክተኛ ነኝ እኔ መለክቴ ለምን አታደርስም እኔም ፈጣሪህን መፍራት ማክበር ትተህ ፍጡርን ፈራህ ከነሱ ጋር ለመኖር ብለህ ነው የምታሸበክከው ከሆነማ ዋጋህን እሰጥሃለሁ ብሎ እኔ ሊያጠፋኝ ቢነሳ ፈመን የንሱሩኒ ሚነላህ ሚን አዛቢላህ ከአላህ ቅጣት እኔን ሊረዳና ሊያድን የሚችል አለ ከእናንተ መሃል ንገሩኝ እስቲ ያመጣውን ቢያመጣኛ እንከላከልልሃለን ብላችሁ ዶማ ልትሰጡ ትችላላችሁ አፋጣጭ ሆነ ጥያቄ ማለት ነው ማንንም ሰው አቂል እኔ ያለው አብሽር አላህ ምንም ሊያረጋ አይችልም ማለት የሚችል ሰው አለ የለም ስለዚህ እኮ ነው ችግሩ እኔ ጌታ ያው ሳልፈልግ እዚህ ቦታ አስገብቶኛል ይሄን ነገር መወጣት ግዴታዬ ነው አልወጣም ታልኩኝ ግን ኻኢን ሆንኩ ማለት ነው ጌታ ደግሞ አላ ኩል ሸይን ቀዲር ነውና እንኳን እኔ እንደካማውን ዓለምን ማጥፋት የሚችል ነው እንዴት የኔን አማናት ተቀበልም ብሎ ሊያጠፋይ ቢነሳ ማን ነው የኛን ወንድም የሚነካው ብላችሁ ልታስጥሉ ትችላላችሁ የሚረዳይ ሰው አለ ንገሩኝ እስቲ ኢን አሶይቱ ኢን ኻለፍቱ አምረሁ የጌታን ትእዛዝ ከጣስኩኝ እኔ አንተን ሪሳላ ማድረስ ከሰው ጋር መጣላት አልፈልግም ከዘመዶቼ ብለው ዝም ብሎ የምተወኝ ይመስላችኋል አሉ ፈማ ተዚዱነኒ ገይረ ተኽሲር እናንተ ይህ ነገር ቢሆን የጌታን ሪሳላ ማድረሴን ትቼ ከናንተ ጋር በመሳጠርና በወሳለት የሱ ቅጣት ሲመጣብኝ እንደማታድኑኝ ያውቃለሁ ኪሳራ እንጂ ሌላ አትጨምሩልኝም በእናንተ መዘዝ በእናንተ ምክንያት እኔ ለጥፋት መዳረግ እንጂ እናንተ ተጎኔ ልትቆሙና ልትታደጉኝ አትችሉም ታዲያ ስለዚህ እንዴት አድርጌ ነው የሱን ሪሳላ ትቼ ከናንተ ጋር በውሸት እምተባበረው ይሏቸው ማለት ጥያቄ ማለት ነው ይሄ ለዚህ ጥያቄ መልስ ስጡኝና ከዛ በኋላ የሚሻል ነገር ካመጣችሁ እናያለን ማን ነው አላህ በመጣ በሚመጣኛ እናድነሃለን ሊል የሚችል የለም ጸጣሩ ይቀጥላል ይሽ ጌታ አንተን ለዚህ ማዕረግ የመረጠህና ለዚህ ደረጃ ያበቃ መሆኑን በምን እናረጋግጥ አሉ ተዝለ በምን እናረጋግጥ መሰረተ ሐሳቡን ተቀበሉ ማለት ነው ጌታ መርጦህ ከሆነ ለዚህ ነገር ረሽሆህ ከሆነ ያንን ጌታ የሰጠህን ኃላፊነት አልወጣም ማለት መዘዝ ያስከትላል ያ ከሆነ ደግሞ እኛ ማንም ሊያስጥል አይችልም የሚለውን ተቀበሉት ማለት ነው ሌላው የጎን ጥያቄ አነሱ ይሽ እንዳልከው ከሆነ እንዳልከው ሊሆን ይችላል ግን አንተ መጀመሪያ በዚህ ደረጃ መመረጥህን በምን እናረጋግጥልህ አሏቸው ምክንያቱም ተከራካሪ ያው ፍንጫ ያጣም የሚያመልጥ የሚያሞሽልክበት ነገር ምንድነው ያንተ ማረጋገጫ በንቡዋ ጌታ ሹሞኛል ሸልሞኛል እያልክ ራስክን ትኮፍሳለህ ግን ጌታ ይሄንን ነገር አንተን የመረጠና የሾመ ለመሆኑ ምን ማረጋገጫ ሰጥቷል አሏቸው ጦሩ አሉ ምን እንዲያረግልኝ ትፈልጋላችሁ አሉ እሳቸው እሱ የመረጠኝ ለመሆኑ ምን እንዲያረግልኝ ትፈልጋላችሁ ጥያቄም በጥያቄ ሲሉ ሁሉም እንዳቅሙ ነውና የሚያስበው ግመል እረኞች ስለሆኑ ዘላኖች ናቸውና ለየት ያለ ግመል ይስጥሃሉ ተሐዲ ማድረጋቸው ሰው እንዳቅሙ ነው የሚያስበው እንግዲህ ገበሬም እንደ ገበሬ ነጋዴም እንደ ነጋዴ ምሁርም እንደ ምሁር ነው ያው ግመለኛውም ስለ ግመል ነው የሚያስበው ማለት ነው ስለዚህ እነሱ ግመሎች ነበሯቸው በፊታቸው የሚያውቁት ስለ ግመል ነው እና ለየት ያለች ግዙፍ የሆነች ግመል ተዚህ ጋራ ፊታቸው ትልቅ ተራራ ነበር ከዚህ ጋራ አይናችን እያየ ጋራው ተሰንጥቆ ከዛ ትውጣልህና ትምጣ ያነ እውነትም አላህ የመረጠህ መሆኑን በዛ እናረጋግጣለን አሉ አላህ ደግሞ ይሄን ነገር መጀመሪያውንም ቀድሮት ነበርና ጦሩ እንግዳውስ የፈለኩትን ነገር እነሱ ክትራህ የሚያረጉትን ነገር አረግልሃለሁ ብሏቸዋል
ያ ረባሉ ወዳውኑ ማለት ነው እዛው ይያሉ ልክ ጋራው ምትያዘ ግመል ምትሲዛ ታጓራለች ትጮሃለች ከባቢውን ታደነጋግረዋለች ጋራው መጮህ ጀመረ ይህ ጊዜ ሁሉ ህዝብ አደባባይ ላይ እንደዚህ ተሰፍሮ አይኑን እዛ ጋራ ላይ አነጣጠረ ሰክቶ ይመለከት ገባ ተገመሰ ጋራው እንደዚህ ተከፈተ ተገመሰና ግመሏ ቁመቷ ሰማይ የነካ የሚመስል ነገር ናት ግዝፈቷ ስፋቷ ይህ ነው የሚባል አይደለም ስዕሏ ግመል እንጂ እንደዚህ አይነት ግመል ተፈጥሮ ያቅም በአለም ላይ አገር ምታል ጎራ ምታል ግመል ተጎራ ወጣች ማለት ነው ከመጣች በኋላ ቀጥታ ወደ ህዝቡ መጣች በመተመጣ ጊዜ ደግሞ ወዳው እንደመጣች ደግሞ እንድትወልድ ብለው ሌላ መክተራ ጨምረዋል ወዳው መተያዘችና ዛ ፊታቸው ላይ ወንድ ጥጃ ወለደች እሷ ደግሞ ከዛ በኋላ ይሄው هذه ناقة الله ويا قوم ወገኖቼ ያው በጠየቃቸው መሰረት የአላህ መልእክተኛ ለመሆነ ማረጋገጫ ግመል ለየት ያለ ጉዙፍ ግመል ተንጣብላችሁ ነበር እያያችሁ ነው አይደለም هذه ناقة الله የአላህ ግመል ማለት ይችናት እኮ ይሄው እንግዲህ ምን ትላላችሁ አሏቸው ለኩም አያ እኔ በጌታችሁ የተመረጥኩኝ ለመሆኔ ተጨባጭ ማረጋገጫ የምትሆን ምልክት ሆና መጣች ይሄው እናንተ ራሳችሁ በጠየቃችሁት መሰረት እንዲህ አይነት ጉዙፍ የሆነ ግመል ትምጣልህ ተመጣችም በኋላ ትውለድ ብላችሁ ሁሉም ያላችሁት ነገር ተሟላ አሁን እስታዳ ተስማማን ወይስ ሌላ ጥያቄ አለ አሏቸው ማለት فذروها تأكل في أرض الله ያኔ እንግዲህ ግራ ተጋቡ ደነገጡ እሺ ብሎ መቀበልም ሸቃ አለባቸውና አልቻሉም አይ ይሄማ በቂ አይደለም ላለ ማለትም ደግሞ መጀመሪያ በቂ ነው ብለው ራሳቸው እክትራህ አድርገዋል አንገታቸውን ደፍተው ዝም አሉ ያኔ ምን አሉ ሷሌህ فذروها تأكل في أرض الله ለማንኛውም እንግዲህ መጣለች ይህች እኛ ጋር ትቆያለች ለተወሰነ ጊዜ በጌታዋ መሬት ነው አሁን የመጣችው ያው መሬትንም የፈጠረው አላህ ነው መሬትን ደግሞ ግመል ወረጃለና ፊታቸው ላይ ግመል ወለደች የጌታዋ መሬት ግጦሽን እየጋጠች ውሃን እየጠጣች ትኖራለች ከናንተ ጋራ ምንም ግንኙነት አይኖራትም ማለት ኑራችን ልታጣብብብን ነው እህሌን በላች ክልክሌ ግባይ ሳሬን እንትናለች እንዳትሉ ተጠንቀቁ እቺ ጌታ ያመጣት የራሱ ግመልናትና መሬትን የፈጠረ በላዋ ላይ ያለውን ነገር ሁሉ ያበቀለው እሱ ነውና ሳሩንም ቅጠሉንም በጌታዋ መሬት ከዚህ ወዲያ ሳትባል ፈለገችው እየተሰማራች ትበላለች ማንንም ሰው ክስ እንዳይላት ይጠንቀቅ እሷን ቢነካ ወየውለት አሉ ማለት ነው በገዛ እጃቸው ኢኮኖሚ ቀውስ ሊያመጡ ነው ማለት ነው እንግዲህ እቺ ግመል ግዙፍ ናት ትንሽ ነገር አይበቃትም ምግብም መጠጥም ምትበላው መንጋ ከብቶች የዋሉበትም በሙሉ በአንድ አፍታ ጥርግርግ አርጋ አካባቢውን ሳር ቅጠሉን እንደሌለ ነው የምታረገው ውሃ ደግሞ ወንዝ ስትወርድ የወንዙን ውሃ ጭልጥ አርጋ ጭቃው ብቻ ነው የሚቀረው በገዛ እጃቸው እንግዲህ ማለት ነው በተለይ የውሃ እጥረት መጣባቸው ወንዙ ይደርቃል እሷ ስትጠጣ ማለት ነው ስለዚህ ይህችን ግመል በጌታዋ መሬት ላይ የፈለገችውን ትብላ ተጠጣ ወደ ፈለገችው ተሰማራ ወላ ተመስሱሃ ቢሱ እህሌን በላች ክልክሌን ውሃ ጠጣች ብላችሁ በመጥፎ እንዳትነኳት ትርቡ ብላችሁ فيأخذكم عذاب قريب ያንን ብታደርጉ እርግጠኛ ነኝ ቅርብ የሆነ ቅጣት ይጫበጣችኋል ነገ ዛሬ ሳይሆን ወዳውኑ አደጋ ላይ ተወድቃላችሁ በማለት አስጠነቀቋቸው ማለት ነው ለጊዜው ያቁረመረሙ እንግዲህ እንደፈረደብን እያሉ አንገታቸውን ማቅለስለስ ጀመሩ የተወሰነ ጊዜ በዚህ መልክ ለሐቂስሙ እንዳለው በሌላው ቦታ የወንዙ ውሃ እንግዲህ ተከፈለ ለሁለት ማለት ነው ህዝቡ አንድ ቀን ዛሬ ሲቀዳ ተዋለ ነገ የሷ ተራ ከሆነ ውሃ የለም ዛሬ ባለ በለለቃህ በቅራቅምቦ ውሃ ሞልተህ ማስቀመጥ አለብህ ነገ የግመሏ ተራ ነው እሷ በሙሉ ጠጥታው ባዶውን ነው የሚውለው ወንዙ ማለት ነው በዛ መልክ የተወሰነ ጊዜ ቀጠሉ ምክንያቱም ተነካናት ደግሞ መዘዝ ይመጣል ብለው ስለፈሩ
ግን በዚህ መልክ እስተመቼ ነው የሚቻለው? ሁኔታው በጣም ውጥረቱ እየከፋ ሄደና ከለታት አንድ ቀን ያው ትግስታቸው ተሟጦ በሷ ላይ እርምጃ ሊወስዱ ነው ማለት ነው። ፈአቀሩሃ እና ባለስልጣናት አንድ ቀን ወደ መጠጥ ቤት ተገባብዘው ይገባሉ። በሚገቡ ጊዜ ያው መጠጥ ሲቀዳላቸው እየተሟሟቁ እየተሳከሩ ሲመጡ ለገሌም ቅጅለት ለገሌም ቅጅል ንፉጉ ሁሉ ቸር ይሆናል ሲሰከር አይደል? ለገሌም ጋብዥው እንጂ ይባላል ማለት ነው። እየተገባበዙ ሲጨላልጡ ሳያውቁት ያ መጠጥ የተዘጋጀው አለቀ። ገና አፍላ ላይ እያሉ ቅጅ እንጂ ጀምር ሲባል አለቀ እኮ የሚል መርዶ መጣ ማለት ነው። እሺ እንዴት አለቀ? አለቀ እንግዲህ ምን እናድርግ? እሺ ውሃ ጨምሩበትና ባይሆን ቅራሪ ይሁን ተባለ። ውሃስ የት አለ በዛሬ ዕለት? ውሃም እኮ የግመሊቱ ተራ ነው ተባለ። የጊዜ ሙቋቸዋል አይደል? አሁን አቅል የለችም ስክር ላይ ነው ስለሆነ ጎበዝ በገዛ ሀገራችን ውሃ እንኳን ምን ጠጣበት እንግዲህ አተን እንዴት ነው ምን ኖረው አለ። አንድ ጎረምሳ ተነሳና ተፈቀዳችሁን እርምጃ መውሰድ ይችላል አለ። ቁዳር ኢብኑ ሳሊፍ የሚባል ሁሉም ሙቆታልና አረገላግለን መርቅ ያለው አለና ባለስልጣኑ ሰይፉን ላጥ አድርጎ ሰጠው። ሄድና በቃ አሁን ግደላት አለው። ሁሉም አጨበጨበ። ተው የሚል አንድ አቂል ያገር ሽማግሌ ጠፋ። ሁሉም ያው ስካር ውስጥ ስለሆኑ ማለት ነው። እሷ ያው ግመሏ ወርዳ ወንዝ ላይ ውሃ እየጠጣች እያለ ከኋላ ቋንጃዋን ቆረጣት፣ ወደቀች። ስትወድቅ አረዳት። ከዛ ያው ኑቶሎ ፍርዲያት እያለሁ ብሎ ጠራቸው። ሁሉም እንግዲህ ቅርጫታቸውን እየያዙ ሄደው ስጋውን ተቀራምተው እየተሸከሙ ወደ ቤታቸው ማጋዝ ጀመሩ ማለት ነው። እና ነብዩም ዘንድ በበሩ ሲያልፉ ፍርድ ያርደናልና ስጋ ትፈልግ ከሆነ እንሰጣለን የተወሰነ እንመጸውታለን አሉ። እሳቸው ተመጽዋች ሊሆኑ ሲሳለቁባቸው ማለት ነው። እሳቸው አይ እኔ እንኳን አያስፈልገኝም ፍርዳውን አርዳቸዋል፣ ግን በልታችሁ ሳትጨርሱ እንዳትጨረሱ ፈራለሁኝ አሉ። ፈአቀሩሃ ፈቃለ ተመተዑ ፊ ዳሪኩም 3 አያም ምናልባት ይህን ስጋ በልታችሁ የምትጨርሱበት እድሜ ላይኖራችሁ ይችላልና ቶልቶሎ ብሉ ተደሰቱ አሉ። በቤታችሁ ቶሎ ጭፈራውን እያቀለጣችሁ ተደሰቱ፣ እድሜያችሁ ትንሽ ናትና በዚህ ባለች እድሜያችሁ ቶሎ ደስታችሁን አፋፍሙት አሉ። 3 አያም 3 ቀን ብቻ ነው ያላችሁ። ሮብ ማታ ነው የገደሏት ነው የሚባለው። ሐሙስና ጁሙአ ቅዳሜ ብቻ፣ እሁድ ጧት እናንተ የላችሁም አሏቸው። ይህ ጊዜ ፈሊመ 3 አያም አሉ አደረቆች። መጀመሪያ ፈያኹዘኩም አዛቡን ቀሪብ ብለዋቸው ነበር። መጀመሪያ አይደል ቅርብ ቅጣት ይዛቸዋል እሷን በመጥፎ ስትነኩ ብለው ነበር። ልክ እሷን ሲመቷት እነሱም እንደሚመቱ ነበር መጀመሪያ የተረዱት። አሁን ግን 3 ቀን አላችሁ ሲባል አይ ጥሩ ማሻሻያ ያደረካሉ። አሁን ማሸክሸክ ጀመርክ። ቅርብ ብለህ ነበር 3 ቀን፣ ትንሽ ቆይተ ደግሞ 3 ሳምንት ታረጋዋለህ። ከዛ 3 ወር ይባላል፣ ይረሳል። እንደዚህ ነው የውሸታም ነገር አሉ። እና 3 ቀን ብቻ ነው ያላችሁ እድሜ። በዚህ በ3 ቀን ውስጥ የፈለጋችሁን እየበላችሁ እየጠጣችሁ ተደሰቱ፣ ጨፍሩ አሏቸው። ذلك وعد غير مكذوب 3 ቀን ካልክ ምናልባት ደግሞ ትንሽ ቆይተ ታሸጋሽገዋለህ ለሚለው ይሄ በእኔ አይደለሁም غير ማይዋሽ ሆነ ቀጠሮ ነው። አልቋል፣ ከጌታ የመጣ ውሳኔ ነው። እኔ አይደለሁም ማሳጥረው ማስረዝመው፣ በ3 ቀን ላይ ያልቃል ጉዳያቸው ብሎኛል። ይሄ ደግሞ ባይሆን ምላሴ ይቆረጣሉ። አተሐዳኩም 3 ቀን በላይ እድሜ የላችሁም፣ ወቁት። ያኔ በዚህ በ3 ቀን ውስጥ ደግሞ እንደሚፈጸምባችሁ ዛቻው ማረጋገጫ ልስጣችሁ አሉ። አሁን በመጀመሪያው ቀን ፊታችሁ ይወራል፣ ቢጫ ይሆናል አሉ። ትንሽ ቆይታችሁ ደግሞ ይቀላል፣ ደም ይመስላል፣ ይበልዛል። እዛ በ3ኛው ቀን መግቢያ ላይ ደግሞ ክሰል ይመስላል፣ ይጠቁራል አሏቸው። ይህን ጠብቁ አሉ። ወዳው እንግዲህ ስጋቱም ተሰማቸው። ትንሽ ቆይቶ ሲተያዩስ በርሳቸው መልካቸው መቀያየር ጀመረ፣ እንደ ስስት እና ቢጫ ሆነ፣ ታሞ እንደሰነበተ ሰው።
አንተ ፊት ተለወጠብኝሳ ዘበል ቡካታ ያ ማርተኛ ያለው ነገር አስፈርቶህ ነው ምንድነው ምን ለወጥልህ ይልቁንስ አንተ ተለውጠሃል ይላል እንዲህ ያሉ የድርቅናቸው ብዛት ሱብሃንአላህ ይሄ እንግዲህ ፍረቻ እያሳየ ነው ያለው የዛ ጊዜ እንደ ቀውሙ ዩኑስ ተውባ ቢያረጉ ምናልባት ሊቀበላቸው ይችል ነበር እንዲሁ እየተወራከቡ እየተወዛገቡ ያቺ 3 ቀን እድሜ ተጠናቀቀች ማን ነው ደረሰች فلما جاء امرنا ያ መጀመሪያ የወሰነው ትእዛዛችን መፈጸሚያ ኡለት ደርሶ ሲመጣ ይላል ነጀይና ሷሊሃ ነብዩላህ ሷሊህን ታካባቢ ቶሎ ውጣ ተክልሉ የሚል ትእዛዝ ሰጠንና ወለዲና አመኑ ማአ እሱ ጋራ ያመኑትንም ጥቂት ግለሰቦች አስከትሎ ተክልሉ እንዲወጣ አዘዝነው ይላል ያ ወዳጆቹ አብረው እንዳይበሉ ማን ቢራህመት ሚና ከኛ በሆነ ጸጋ እነዚህን ጥቂት ጭቁኖችና የዋሆች አብረው እንዳይጠፉብኝ ነብይንና አማኝ ተከታዮቹን እንዲወጡ አደረኳቸው በቅድሚያ ይላል ወሚን ኺዚ የውሚኢዝ በዛ ቀን ከሚፈጠረው ውርደት እነሱም ሰለባ እንዳይሆኑ ተከባዱ ውርደት እንዲያመልጡ አደረኳቸው በቅድሚያ ይላል እነ ረበከ ሁወል ቀዊዩል አዚዝ ያንተ ጌታ ከብርቱዎች ሁሉ ብርቱ ታሸናፊዎች ሁሉ ይበልጥ አሸናፊ ነውና በዚህ መልክ በቀላሉ መዳን ያለባቸውን አድኜ መጥፋት ያለባቸውንም አጠፋኋቸው ይላል አላህ Subhanahu Wa Ta'ala ወአخذ الذين ظلموا الصيحة ከዛ በኋላ ምን ሆነ ነብዩና ተከታዮቻቸው ጨለማ ለብሰው ለሊቱን ከተማለቀው ወደ ሌላ ክልል ሄዱ ማለት ነው ጧት ማልዳ ላይ ነው እርምጃው የሚወሰደው በዛ በንጋት ሰዓት እነዛን ግፈኞችና በደለኞች የሆኑትን ሰዎች ያልተጠበቀ አካባቢውን የሚያደበላልቅ ጩኸት ላክንባቸው ይላል የመላእክት ጩኸት ነው አንድ ጥይት ብቻ ማለት ነው ሱብሃንአላህ መላእክታውን ሄዶ በከተማው ላይ እንዲጮህ እንዳባረቀባቸው አደረገ አንድ ጩኸት ሲጮህ ቀጥታ ፍሊት እንደተነሰበት እንደ ዝንብ በያሉበት አረሩ እንዳለ የልብ ማንገቻቸው ተበጠሰ ከጩኸቱ ክብደት የተነሳ فاصبحوا في ديارهم جاثمين ميتين باركين በየግቢያቸው ሁላቸውም በያሉበት የሞቱ የገረሩ ሆነው አነጉ ይላል እንግዲህ አንድ ነገር ፍሊት ለምሳሌ ዝንብ ላይ ሲረጭ በያለችበት ክፍርር ብላ ነው የምትቆመው በዛ መልክ እንዳልነበሩ ሆኑ በአንድ ጊዜ ይላል አላህ Subhanahu Wa Ta'ala ይሄው እንግዲህ መዘዙ ምንድነው የአላህን ጥሪ ባለመቀበላቸውና ረሱሎችን ባለመከተላቸው ነው ይሄን ነገር ያመጡት በተቃራኒው የአላህን ረሱሎች ከፍ ዝቅ ያረጉ በመዝለፍና በመስደባቸው فلما جاء امرنا ሰዎቹ የሚጠፉበት እለተ ሲመጣ ነጀይና ሷሊሃ ነብዩላህ ሷሊህንና ወለዲና አመኑ ማአሁ አብረውት ያሉትን አማኞች ቢራህመት ሚና ከኛ በሆነ ራራየና ጸጋ አዳናቸው እንዳይጣለፉ አብረው እንዳይጠፉ ማለት ነው ወሚን ኺዚ የውሚኢዝ የተወሰደው እርምጃ በጣም አዋራጅ ስለነበረ ልዩ ቅርጽ ሰጠው ከዛ ቀን ውርደት የዛ አይነት ውርደት ታይቶ ተሰምቶ አይታወቅም ጥጋበኞቹ እንደዛ ሆነን እንጠፋለን ብለው ያላሰቡት ያልገመቱት ከባድ ነገር ነበረ ማለት ነው እና واخذ الذين ظلموا الصيحة እነዛን በሽርክና በኩፍር ተጨማልቀው ራሳቸውን የበደሉ የሆኑትን ሰዎች ልዩ የሆነ ጩኸት ያዘቻቸው በከባድ ጩኸት ወዳውኑ ተከበቡ ማለት ነው فاصبحوا في ديارهم جاثمين ሁላቸውም በየግቢያቸው በየቤታቸው ልክ እንደ ተለመደው በሰላም ይነጋልናል ብለው ሲጠብቁ የዛ ቀን ንጋት የተለየ አሳረኛ ንጋት ሆነና በያሉበት ሙተው ገረው ተገኙ ቀባሪ አልባ ሆኑ ማለት ነው ሁሉም አልቋል የሚቀብር የለም ከአለም يغنوا فيها በዛች ከተማ ውስጥ እነዛ ሰዎች ትናንት እንዳልነበሩ ሆኑ ትናንት ያየሰው ዛሬ ያን ከተማ ሲያይ ማመን የሚያቀት ነገር ነው ማለት ነው አላ ኢነ ሰሙድ የከፈሩ ረበሁም እነዚህ ሰሙድ የተባሉ ጥጋበኛ ህዝቦች ጌታቸውን ካዱ ጌታ ኻሊቃቸውን ክደው ለጣዖት አደሩ
አላ ተነበሁ ነቃ ብላችሁ ስሙ የሰው ልጆች ቡዕደን ለዕነን ወጠርዳ መርግመት ለነዚህ ሊተሙድ ተሙር ለተባሉ ህዝቦች ወይም ብሔረሰቦች ከአላህ ረህማ መባረርና መሰናበት ለነሱ ይገባቸው የሚል ውሳኔ ተላለፈባቸው በዛ መልክ የነሱ ጉዳይ አለቀ ኢላላ አላህ Subhanahu Wa Ta'ala እና ይሄ እንግዲህ የተክዚብና የኩፍር የሽርክ መዘዝ እንደዚህ ነው ኢን አጅለና ወአጅላ አላህ ሲፈልግ አንዳንዱን ያቆየዋል ብዙ ጊዜ ሲፈልግ ደግሞ ባጭር እንደዚህ ማረግም ይችላልና የሽርክና የኩፍር መዘዝ ይሄ ነው አሁንም ይሄንን ወቁና ተጠንቀቁ በላቸው አንተም በተራ ለማለት ነው هذا صلى الله عليه وسلم على النبي وعلى